ሰላም እንዴት ትሆናላችሁ? ዛሬ ስለ ሰበር አጣሪ አቀራረብ በተመለከተ አንድ ዝግጅት ይዤላችሁ ቀርቤያለሁ። እሱ ምንድነው? እንደምታውቁት ሰበር አጣሪ የሚያጣራበት ወንፊት ምን እንደሆነ አይታወቅም። ያስቀርባል የሚልበት ግራውንድም አይታወቅም፣ አያስቀርብ የሚልበት ግራውንድም አይታወቅም። ብቻ በአንድ ቀን ይሰማና በነጋታው በቃ ወይ ደግሞ ብዙ ጊዜ በ3 ቀን በ4 ቀን ምን ላይ ሰጥቶ ቁጭ ይላል ማለት ነው። እኔ አንድ ጥያቄ አለኝ። ምናልባት የህግ ማሻሻያ የሚያስፈልገው ከሆነም መደረግ አለበት ብዬ የማምነው እንግዲህ የህግ ማጣራት ማለት የስር ፍርድ ቤት ውሳኔ በተወሰነ መልኩ ሊጣራ የሚገባው ጥያቄ የሚያስነሳ ነጥብ አለበት ማለት ነው። በተለይ ከመሰረታዊ ህግ አተረጓጎም ጋር በተያያዘ ሶስቱ ዳኞች ተመሳሳይ የሆነ አቋም፣ ይሄማ ግልጽ ነው፣ ምንም ነገር ማጣራት አያስፈልጉም፣ ምንም ወደ 5 ዳኛ መተላለፍም የለበትም ብለው ሙሉ በሙሉ ተስማምተው ምንም አይነት ጥርጣሬ ሳይፈጥርባቸው እርግጠኛ ከሆኑ ያኔ መዝገቡ አያስቀርብም ይባላል ማለት ነው። ነገር ግን አንድ ዳኛ በሀሳብ ተለይቶ ነው ይሄ ጥያቄ ያስነሳል፣ በዚህ ምክንያቶች ልብ በሉ፣ አያስቀርብም ለማለት ምንም ምክንያት አያስፈልግም። ለመለየት ግን አንዳንድ ጊዜ እንዲያውም የሰበር ችሎት ከሚሰጠው የህግ ትርጉም ያልተናነሰ በጣም አስተማሪና ዝርዝር የሆነ የሀሳብ ልዩነት ይቀርባል ማለት ነው። የኔ ጥያቄ እዚህ ጋር ነው። የሰበርን ያክል ዳኞች አቋም ከለያየ 2-1 ከሰነጠቀ ጉዳዩ ማስቀረብ አለበት። ምክንያቱም ግልጽ አይደለም። በስር ፍርድ ቤት ውስጥ ካሉት ለምሳሌ የልደታ ሌላ ቦታም እንደዚህ ያሉት አዲስ አበባ ላይ ያሉትም ድሬዳዋ ላይ ያሉትንም ፍርድ ቤቶች ወስዳችሁ ለምሳሌ ይህን ጥያቄ ብታደርጉ ምናልባት እኮ ግማሽ ነው የሚለያያቸው ማለት ነው ይሄ ጥያቄ። ስለዚህ መቅረብ ነው ያለበት። 2-1 አያስቀርብም ብሎ ትዕዛዝ መስጠት ማለት ከራስ ጋር መቃረብ ነው የሚሆነው። ስለሚያስቀርብ ነው ሁለቱን አቋም በተመለከተ 5 ዳኞች በሚገባ ጉዳዩን አጥንተው አቋም ሊይዙበት ይገባል። በተመሳሳይ መልኩ በጣም በሚገርም መልኩ ደግሞ ሁለተኛው ወንፊት ጋር ሲቀረብ 3-2 በጣም ከፍተኛ የሆነ የህግ ልዩነት የታየበት፣ የአተረጓጎም ልዩነት የታየበት፣ የትንታኔ ልዩነት የታየበት አቋም ይንጸባረቃል። ግን 3-2 አያስቀርብም ይባላል። ያስቀርባል እንጂ ሁለቱ እኮ ተለዩ እኮ። ስለዚህ አንድ አቋም ሊያዝበት ይገባል። ዳኞቹን ከከፋፈለ የሚያስቀርብ ነጥብ አለው ማለት ነው። የኔ ፕሮፖዛል ነው። በፍጹም ይሄ በጣም ፈሩን የሳተ ያስቀርባል ስርዓታችን አንዱ ማስተካከያ መንገድ ብዬ የማስበው ምንድን ነው፣ 2-1 በሆነ አቋም ከተያዘ መዝገቡ ማስቀረም አለበት። ምክንያቱም ጥያቄ አስነስቷል። ለሰበር ዳኞች ግልጽ ያልሆነላቸው ዳኞች አሉ። 3-2ም እንደዛው ውሳኔ አይደለም። በነገራችን ላይ የስክሪኒንግ እና ፍሬ ጉዳዩ ላይ የሚሰጥ ውሳኔ ወይም ደግሞ የሚያዝ አቋም መለየት መቻል አለበት። ስለዚህ ስነስርዓታዊ በሆነ ጉዳይ ላይ ነገሩ ምን ያክል ግልጽ ነው የሚለው ላይ ነው እየተለያዩ ያሉት። ስለዚህ አንድ ዳኛ ግልጽ አይደለም ብሎ አቋም እስከያዘ ድረስ በእኔ እምነት ያስቀርባል ተብሎ መዝገቡ ማስቀረም አለበት። በዚህ ጉዳይ ላይ የህግ ማሻሻያ የሚያስፈልገውም ከሆነ መደረግ አለበት ባይ ነኝ። እናንተ ደግሞ እንደምትሉ ሰማለሁ።